በደቡብ ምዕራብ ሸዋ ሀገረ ስብከት የአዋሽ ቡኒ ጡሪ ጎዳ ቅዱስ ሚካኤል ህንጻ ቤተክርስቲያን የምርቃት ስነ ስርዓት በድምቀት ተከናወነ። በምርቃት ስነ ስርዓቱ ላይ የተገኙት የበቾ ወረዳ ቤተ ክህነት ዋና ስራ አስኪያጅ መልአከ ምሕረት ቀሲስ ተሾመ ኃይሉ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ወንጌልን በሁሉም ስፍራ ለማዳረስ የሚያደርጉትን እንቅስቃሴ በተለይም በቋንቋ ትምህርት ላይ ትኩረት በማድረግ መንፈሳዊ አገልግሎትን ለማስፋፋትና የቤተክርስቲያንን ተልእኮ ለማሳካት እየሰሩት ያለው ተግባር ታላቅ ግምት የሚሰጠው መሆኑን ገልጸዋል። በእውነት እኔ በጣም ዳግም እንደተወለድኩ ነው ያየሁት። ምክንያቱም በዚህ እንደ ወረዳችን እንዲህ አይነት ታላቅ ደብር ተሰርቶ አይታወቅም። በጣም ደስ ብሎኛል ብፁዕነታቸው በመምጣታቸው፣ ሌሎችም አገልጋዮች ወረዳም የሀገረ ስብከትም ከሳቸው ተከታዮችም ጋር በመምጣታቸው በጣም ደስ የሚል ነው። ደስታ ነው የተሰማኝ። በጣም ነው የተሰማኝ። ደስ የሚል ነው። እግዚአብሔር ይመስገን ጥሩ ነው። አሁን ላይ ሁሉም ስብከተ ወንጌሉን በሀገረ ስብከቱና በብፁዕ አባታችን መመሪያ ሰጭነት ሀገረ ስብከት ወረዳችን ያለው እንቅስቃሴ በጣም ጥሩ ነው። በየቋንቋቸው ህዝባችን በገጠር ውስጥም በከተማ ውስጥ ያሉት ስብከተ ወንጌል በማታም በሰርክ ጉባኤም በዚህ በክብረ በዓላትም ሁሉ በጣም ደስ በሚል ሁኔታ በቋንቋቸው የሚማሩት ህዝበ ክርስቲያን እየተማሩ ነውና በጣም ደስ ይላል። በእለቱ በምርቃቱ ላይ የተገኙት መምህር ሰለሞን በበኩላቸው የህንጻ ቤተክርስቲያኑ ግንባታ ተጠናቆ ለአገልግሎት በመብቃቱ የተሰማቸውን ደስታ ገልጸዋል። የህንጻው ግንባታ እንዲህ እንደምናየው እንደው መቼም ሲያልቅ መቼም ደስ ይላል። ብዙ ተወራዶች ነበሩ። በመሃልም ያው ትንሽ የኮቪድ ችግር ነበረ። በሱ ምክንያት ትንሽ ጎተተን። ከሱ በኋላ ደግሞ ትንሽ በነበሩት አካባቢው ላይ የጸጥታ ችግር ስለነበረ በዛ ምክንያት ነገሮችን ቶሎ አስተካክለን ለመጨረስ አልቻለም። እግዚአብሔር ፈቅዶ ግን ዛሬ ላይ እዚህ ደርሰናል። ከምንም በላይ እግዚአብሔር የተመሰገነ ይሁን። እግዚአብሔር ታላቅ አባት ነው ለዚህ ዕለት ያደረሰን፣ ብንወድቅም እያነሳን፣ ይልቁንም ደግሞ በቸርነቱ ከብዙ ቦታ ላይ ሰብስቦን ነው የተገናኘ ነውና ያ የወንድምነት ፍቅር ደስ የሚያሰኝ ነበር። እንደገና ሙያ እውቀቱ ያላቸው አገልጋዮች ይልቁንም ግንባታውን በተመለከተ አማካሪን በተመለከተ ህንጻ ግንባታውን ለህንጻውም የሚያስፈልጉትን ነገሮች ብዙዎች ወንድሞችና እህቶች ተባብረውን ውጪ ያሉ አገር ውስጥም ያሉ ተባብረውን ለዚህ በቅተናል። በያሉበት ቦታ ሁሉ እግዚአብሔር በያሉበት ቦታ ይባርካቸው፣ በረከቱን ያብዛላቸው፣ ረድኤቱን ያብዛላቸው። የቤተ ክርስቲያኑ ህንጻ ምርቃት በሀገረ ስብከቱ እየተከናወነ ያለውን የልማትና የስብከተ ወንጌል አገልግሎት እንቅስቃሴ አንዱ አካል መሆኑን በስነ ስርዓቱ ላይ ተገልጿል። ህንጻው ቤተ ክርስቲያኑ በጣም በጠውረድ ነው የተሰራ። በእውነት በህዝበ ክርስቲያን በእናቶቻችንና በዚህ በአይደገርና በአዲስ አበባና በዚህ በተወላጁ ነው የተሰራው። ህንጻው በጣም ቆሞ ነበረ በመሃል በዚህ በነባራዊ ሁኔታ። አሁን ግን እግዚአብሔር ይመስገን በአዲሱ ሰበካ ጉባኤ እና በዚህ በአባታችን በዚህ ካህናት ተወካይ ደግሞ የሰበካ ጉባኤ ሰብሳቢ በሆኑት በምህረት ታደሳ ብርታትና ባሉ ሰበካ ጉባኤና በስምርት ቤት በሰበካ ጉባኤም በእኛ ወረዳ ያሉት ሰራተኞች ጥረት ዛሬ ላይ ደርሶ በመመረቁ በጣም ደስ ብሎኛል። እንኳን ደስ አላችሁ ኢትዮጵያ ኦርቶዶክስ ተዋሕዶ በሙሉ ብዬ መልእክቴን አስተላልፋለሁ። እግዚአብሔር ይስጥልን። እሺ፣ ስሜ መምህር ሰለሞን ተፈራ እባላለሁ። በዚህ ቤተክርስቲያን ከእስትንፋሰ ክርስቶስ ማህበርተኞች ጋር በመሆን አንድ ላይ ሆነን በ2004 ዓመተ ምህረት መሰረት ተጣለ። እግዚአብሔር ፈቅዶ ለዛሬው ዕለት አደረሰን። ብዙ ችግሮች ነበሩ። እነኛን ችግሮች አልፈን በአካባቢው ላይ የሰንበት ትምህርት ቤት በደንብ ተዋቅሮ አገልግሎት እንዲፈጽም ከህፃናት ክፍል ጀምሮ ማዕከላውያን አሉ፣ ወጣቶች አሉ። መጀመሪያ በሰንበት ትምህርት ቤቱ ላይ ነው ስራ የጀመርነው። ከዛ በኋላ ህንጻ ቤተክርስቲያኑን እየሰራን በተጓዳኝ ደግሞ ሰንበት ትምህርት ቤቱን ማጠናከር፣ አገልግሎት ማስፋት፣ እንደገና ደግሞ ከዚሁ ከሀገሩ ተወላጆች አገልጋዮች ይልቁንም ከዲቁና ጀምሮ እስከ ቅስና ዛሬ ላይ እያገለገሉ ያሉት ካህናቶች የዚሁ አካባቢ ተወላጆች ተምረው እንዲማሩ መሰረት ጥለን ይልቁንም ወደ ገዳም ሁሉ ሄደው ትምህርቱን ተምረው ለአገልግሎት እንዲበቁ ክህነቱን እንዲያገኙ እና እግዚአብሔር ፈቅዶ ደግሞ ለዛሬው ዕለት ሁሉም እነሱ አገልጋዮች ሆነው ዲያቆናትም ካህናትም ቀዳሽም ሆነው እንዲያገለግሉ እግዚአብሔር ረድቶ ለዚህ ዕለት ደርሰናል።